ብሬኪንግ ኒውስ እንዲሁም የጠበቅኩት ዜና ማለት ነው። ኤንዞ ፈርናንዴዝ የነገውን የኤፍኤ ካፑን ጨዋታ እንዲሁም የማን ሲቲን የፕሪሚየር ሊጉን ጨዋታ እንዳይጫወት ታገደ። ቀጣይ ሲዝን ኤንዞ ፈርናንዴዝ የቼልሲ ማሊያ ለብሶ የሚጫወትበት ከጠየቃችሁኝ 0% ነው ለኔ። ምንም አይነት መንገድ የለው። ይውላችሁ ከሱ በላይ ኩኩሬላ ብዙ ነገሮች እንደተናገረ እናውቃለን፣ ግን ሁለቱም ተጫዋቾች የተናገሩትን ልንገራችሁ፣ ትክክል ነገር ነው የተናገሩት። ኤንዞ ፈርናንዴዝ ችግሩ ከአንዴም ሁለቴ ሚዲያ ላይ ወጥቶ እንደዛ መናገሩ ነው እንጂ ባይዞ ልክ ነው። ኤንዞ ፈርናንዴዝ የተናገራት እያንዳንዷ ነገር ልክ ነች። ኩኩሬላ የተናገራት እያንዳንዷ ነገር ልክ ነች። እሱ እንዴት ልክ እንደሆነ በሌላ ቪዲዮ ምነግራችሁ ይሆናል። እና ብቻ እነዚህ የክለቡ ባለቤቶች ለማንም ነው የማይመለሱት። ሐሳባችሁን ኮሜንት ላይ አስቀምጡልኝ። ቪዲዮ ኮፒ ሊንክ እና ሪፖስት ማድረግ እንዳረሱ ይቻማችሁ። አረባካችሁ ቸልሲዎች ጉዳያችሁን በአግባቡ ፍቱ። አሁን ይሄ ልጅ ጨዋታ መቅጣት አስፈላጊ ነው ወይ? እኔ እኮ ቀጣይ ከሲቲ ጋር ለምታደርጉት ጨዋታ ኤንዞን በጉጉት እየጠበቅኩት እኮ ነው። ምክንያቱም እኔ ሲቲ ላይ መቋጠሪያ አይቀርም እናንተን ብዬ ነው መጠበቃችሁና ኤንዞ ቅጣት ተላለፈበት። ጀማው የኮምፒውተር ሳይንስ መምህር የመሰለው አሰልጣኝ እንግዲህ በጣም ተናዶበታል በሰጠው ሐሳብና የሁለት ጨዋታ ቅጣት አርፎበታል። እንግዲህ ሁለት ጨዋታ ማለት የሲቲንም ጨዋታ ያጠቃልላል ማለት ነው። ለምን እንደዚህ ይሆናል? እኔ እኮ ምን አገባኝ? ብፈልጉ ወላጅ አስመጡት። የሲቲ ጨዋታ ላይ ግን አጫውቱት ይልኝ እንዴ አጫውቱትና የሲቲ ከዛ በኋላ 6 ጨዋታ ቅጡት። የቀሩትን የፕሪሚየር ሊግ ጨዋታዎች ለምንድን ነው አሁን የምትቀጡት ነው? ይህ ደግሞ ምላሱን አይሰበስብም እንዴ ጅል። ማንኛውም ግን ቅጣት መወሰዱ ዲሲፕሊን እርምጃ መወሰዱ በጣም ወሳኝ ነገር ነው። ምንም ቸልሲ ቢቸገርም ማለት ነው በጣም አፍልቷል። አንድ ክለብ ላይ ያለ እንደዚህ አይነት ሐሳብ አስተያየት አይሰጥም። ኖር ነው። ለክለብ ሪስፔክትፉል መሆን መቻል አለ። በቃ ደሞዝ እየከፈለን ደግሞ የረጅም ዓመት ኮንትራት ነው ያለው። ምንም አባቱ እኮ ሊያመጣ አይችልም። ምን ትላላችሁ? እስቲ ሐሳባችሁን አካፍሉኝ። እኔ ቀጣይ ከሲቲ ጋር ለሚያደርጉት የፕሪሚየር ሊግ ጨዋታ ላይ እንግዲህ እንዲኖር በጣም ፈልጌ ነበር። እንግዲህ የለም። በሌላም ቢሆን ተጫዋች እቋጥራለሁ። ፈታ መስሏል። ቆይ አርጀንቲና አማካኝ ኤንዞ ፈርናንዴዝ ከሰሞኑ ስለ ቼልሲ ቆይታው በተናገረው ንግግር ምክንያት ከቼልሲው አለቃ ሊያም ሮሴኒየር እንዲሁም ደግሞ አመራሮቹ የሁለት ጨዋታ ቅጣት ተላልፎበታል። ይህም የተደረገበት ምክንያት እንግዲህ ከፓሪስ ሴን ዠርሜን ሽንፈት በኋላ ቼልሲ ከአውሮፓ ሻምፒዮንስ ሊግ እንደተሰናበተ የሚታወስ ነው። ታዲያ ከዛ በኋላ በሰጣቸው ኢንተርቪዎች ላይ እንግዲህ በቼልሲ ስላለው ቆይታም ሲጠየቅም ገና 8 ጨዋታዎችና ኤፍኤ ካፕ ይቀራሉ፣ እናም ከዛ በኋላ ወርልድ ካፕ አለ፣ ከዛ በኋላ የሚሆነውን የምናይ ይሆናል ሲል የተናገረ ሲሆን ከዚህ በተጨማሪም እንግዲህ ስለ ማድሪድም ተጠይቆ እንግዲህ ከማድሪድ ጋር በተያያዘ ማድሪድ ቢኖር ደስ ይለኛል፣ ማድሪድ ለኔ ቦነስ አይረስን ያስታውሰኛል ሲል ተደምጦ ነበረ። ታዲያ ከዛ ጋር በተያያዘም እንግዲህ ቼልሲ ይሄን ያህል ኢንቨስት አድርጎበት ተጫዋቹ ግን ከቼልሲ ስለመልቀቅ መናገሩ በጣም በርካቶችን አበሳጭቶ እንደነበር የሚታወስ ነው። በተለይም ደግሞ የቼልሲ ደጋፊዎችን ማለት ነው። የቼልሲው አለቃ ሊያም ሮሴኒየርም በኤፍኤ ካፑ ከፖርትቬል እንዲሁም ደግሞ በፕሪሚየር ሊጉ ከማንቸስተር ሲቲ የሚያደርጉት ጨዋታ ላይ ይህንን ተጫዋች በቅጣት ምክንያት እንደማያሰልፉት ተናግሯል። ይህንን ንግግርም ከሱ እንደማይጠብቁትና ለሱ ምንም አይነት ፐርሰናል የሆነ ነገር እንደማይናገሩት ነገር ግን ደግሞ መስመሩ እንደታለፈ በመናገር እንግዲህ ቅጣት እንደሚያስፈልገው አሳውቀው ሊያም ሮሴኒየር ሁለት ጨዋታ እንደቀጡት ይፋ አድርገዋል ማለት ነው። ለማንኛውም እናንተ ስለ ኤንዞ ፈርናንዴዝ ምን ትላላችሁ? ሐሳባችሁን አካፍኝ። የፕላስ ምልክቱ መጫ እንዳትረሱ። ሰበር ዜና ኤንዞ ፈርናንዴዝ በተናገረው ንግግር ምክንያት ማለት ነው እንግዲህ ምን እንደተናገረ ያው አድርሻችኋለሁ በቪዲዮ አለ ስለ ቼልሲ የማይሆን ነገር ማለት ነው። እና ሊያም ሮሴኒየር ሁለት ጨዋታ ቅጣት አስተላልፎበታል ማለት ነው። ቼልሲ ኤንዞ ፈርናንዴዝ ላይ በተናገረው ምክንያት መስመር ተላልፏል ነው ያሉት። በቃ ባጭሩ ነው፣ ትክክል ናቸው። መስመር ተላልፏል። ስለዚህ ሁለት ጨዋታ የኤፍኤ ካፕ ጨዋታና ከዛ ደግሞ ከማንቸስተር ሲቲ ጋር የሚኖራቸው የእንግሊዝ ፕሪሚየር ሊግ ጨዋታ ያልፈዋል ማለት ነው። ኤንዞ ፈርናንዴዝ ተጫዋቹ ባለመሰለፉ ቼልሲ ሊጎዳ ይችላል። አዎ ሊጎዳ ይችላል፣ ግን ክለብ ይቀድማል። በቃ ክለብን ስታስከብር እንደዚህ ነው፣ መቅጣት ነው። እንዴት እንደዚህ አይነት ነገር ይናገራል? የቼልሲዎችን ሰማያዊ ማሊያ አድርጎ ማለት እና እኔ ቅጣቱ እንደውም ያንሳል ባይ ነኝ። ግን ኤንዞ ፈርናንዴዝ የሁለት ጨዋታ ቅጣት ተላልፎበታል ማለት ነው። ሰበር ዜና የጠበቅኩት ነገር ተከስቷል። ኤንዞ ፈርናንዴዝ ከጋዜጠኞች ጋር ባደረገው ኢንተርቪው ያልተገባ ቃላትን የቼልሲ ስምና ክብርን በሚያወርድ መልኩ በመጠቀሙ ምክንያት ሊያም ሮሴኒየር ብስጭት ውስጥ በመግባት የሁለት ጨዋታ እገዳ ጥለውበታል። ጋሼ ፋብሪዚዮ ሮማኖ ከ27 ደቂቃ በፊት ይህንን መረጃ ኦፊሻል አድርገውታል። እንደኔና እንደ አብዛኛው የቼልሲ ደጋፊ ሐሳብ ቢሆን ኤንዞ ፈርናንዴዝ ከዚህ በኋላ የቼልሲ ማሊያ ድጋሚ አድርጎ ባይጫወት ደስ ይለን ነበር። ነገር ግን ሊያም ሮሴኒየር የሁለት ጨዋታ እገዳ ጥለውበታል። ምን ተሰማችሁ? ሐሳባችሁን ኮሜንት ላይ መልካም ቀን። ሰበር መረጃ። ይሄን ቪዲዮ በደንብ ኮፒ ሊንክ አድርጋችሁ ጀምሩ። ኤንዞ ፈርናንዴዝ የሁለት ጨዋታ ቅጣት ተላልፎበታል። ቅጣቱንም ያስተላለፈበት
ክለቡ ቼልሲ ነው ይሄንን ማረጋገጥ የቻለው። ሊያም ሮዚነር በአሁኑ ሰዓት እየሰጠ ባለው ጋዜጣዊ መግለጫ ነው። እውነት ለመናገር የተጠበቀ ነገር ነው። በቃ ወጥቶ ሲያወራ እንደዚህ አይነት ነገር ክለቡን ወይም ደግሞ ውስጥ ያሉትን ተጫዋቾች እንዳይረብሽ ለማድረግ እንደዚህ አይነት ቅጣት እንደሚተላለፍ እያወቀ ነው ይሄንን መስጠት የቻለው። ስለዚህ ይበለው፣ ምንም ማለት አልችልም። ግን ከዚህ በኋላ ነገሮች እየባሱ ነው የሚሄዱት። ምናልባት ከሁለት ጨዋታ በኋላ ወይ ነገሩ ይስተካከላል ወይ ደግሞ በዛው ብሶ ሳይጮት ሊቀርም ይችላል ማለት ነው። ቼልሲ የወሰነው ውሳኔ ትክክል ነው አይደለም የሚለውን ኮሜንት ላይ ሀሳባችሁን አስቀምጡልኝ። ስለ ኤንዞ እስቲ ትንሽ ነገር እንነጋገር። ኤንዞ ምን ለማድረግ እየሞከረ ነው? ኤንዞ ለማድረግ እየሞከረ ያለውን ነገር በግልጽ ልንገራችሁ። በተቀጣጠለው እሳት ላይ ነዳጅ ለማርከፍከፍ እየሞከረ ነው ያለው ኩኩሬላ ኤንዞ ፓልመር። ከቼልሲ ይለቃል ብዬ የማስበው ምናልባት ቢለቅ ኩኩሬላ ነው እንጂ ኤንዞ ፈርናንዴዝ እና ፓልመር አይደለም። ለምን ካላችሁ 150 ሚኒመም መክፈል አለባቸው እነዚህን ተጫዋቾች ለማግኘት። ኩኩሬላን 70 ከከፈሉ ሊወስዱት ይችላሉ። ግን 150 መክፈል የማይችል ቲም ከሆነ ቼልሲ አይሸጡም ሲጀምር። ሲቀጥል ይሄንን ሐሳብ ታዲያ ለምን ተናገሩ ብላችሁ ካሰባችሁ የመጀመሪያው ነጥብ ምንድነው መሰላችሁ? የማንቸስተር ዩናይትድ ጨዋታ ከመጀመሩ በፊት የቼልሲ ደጋፊና የስትራስበርግ ደጋፊ ብሉኮ አውት ብለው ሰልፍ ሊያደርጉ ቀነ ቀጠሮ ይዘዋል። ይሄንን ነገር በደንብ ማበረታታትና በደንብ መግፋት ነው የያዙት የቼልሲ ተጫዋቾች። አሁን የቼልሲ ቦርዶች ደግሞ ምን ያክል ብልጦች እንደሆኑ ነው የምነግራችሁ። ይሄን ያህል ቼልሲ ያተረፈ፣ ይሄን ያክል ደግሞ ለማትረፍ እየሰራን ነው ብለው አመጡ መጀመሪያ። ከዛ ኤንዞ ፈርናንዴዝ የሚወጣ ከሆነ አሉና ተቀያሪ ደግሞ በሱ ለመተካት ብለው ገበያው ላይ ወጡ ማለት ነው። አሁን ገበያው ላይ ሲወጡ ቼልሲ በቃ ኤንዞ ፈርናንዴዝ ሊለቀው ነው የሚለው ነገር በዛ ማለት። ደጋፊውን ምን አረጉት? ባይዝድ አረጉት። ኤንዞ ፈርናንዴዝ ግን ለማድረግ እየሞከረ ያለው በደንብ የተጋጋለ ተቃውሞ እንዲሰማ ነው። ለምን? ይህንን ነገር ያለፈው ዓመት ላይ ሞክረውት ነበር። ኤንዞ ማሬስካ እያለ እሱ ነገር ሲሞከር ቼልሲ የዓለም የክለቦችን ዋንጫ ሲያነሳላቸው ጫናው ከላያቸው ላይ ወረደና የሚፈልጉትን አደረጉ። ጊተንስንና ጋርናቾን አመጡ። አሁን ያንን ማድረግ አይችሉም፣ ምክንያቱም ቼልሲ አሁን ጫና ውስጥ ነው ያለው። ስለዚህ እነሱ ጫና ማበረጃ የተለያየ ነገር ነው እየሞከረ ያሉት። እየሄዱበት ያለውን መንገድ ደግሞ ተጫዋቾቹ ስለሚያውቁት እነሱ ደግሞ በተቻላቸው አቅም ለማስቆም እየሞከሩ ነው ያሉት። ለምሳሌ ጫና ማበረጃ ማንን አሉ? ፓቭሎቪችን እናመጣለን አሉ። ጫና ማብረጃ ባስቶኒን እናመጣለን አሉ። ጫና ማብረጃ ሌላ ማን እናመጣለን አሉ? ቫንደበንን። ከዛ አሁንስ ቫን ሂንክል የብራይተኑ። ኤኒዌይስ የሚፈጠረውን ነገር አብረን የምናየው ይሆናል። ግን እነዚህ ልጆች ለማድረግ እየሞከሩ ያሉትን ነገር አልተረዳናቸውም። ኧረ ዘንድሮ ኧረ ምን አይነት መቃጠል ነው! ኧረ ምን አይነት መቃጠል ነው! እግዚአብሔር ምስክሬን በጣም ብዙ ነገር አስቤ ነበር። ከንስየዋለሁ፣ የምሬን ነው ከንስየዋለሁ። በቃ እግዚአብሔርን የምሬን ነው። አሊሰን ቢከር በቃ እስከ መጨረሻው ድር ዘመን እንግዲህ ሜዳ ውስጥ ላናየው ነው ጋይስ። ዛሬ እንግዲህ መላጣ ሙጥጤማውን አሰልጣኝ እንደተናገረው ከሆነ አሊሰን እንግዲህ ለረጅም ጊዜ ጉዳት በማጋጠሙ እንግዲህ ከሜዳ ውጭ ሆኗል እስከ ውድድር ዓመቱና ብዙ ነገር አስቤ ነበር። የሊቨርፑል ደጋፊዎችም እንደኔ ናቸው። በእርግጠኝነት ብዙ ነገር አስበን ነበርና ከንሰለነዋል። በእርግጠኝነት በኮናቴ መንቀዣቀዥ ማማርዳሽ የሚባል መንቀዣቀዥ ጭራሽ የእግር የሚባል ኳስ ጭራሽ አይችልም። ሊቨርፑል ቤት ደግሞ የእግር ካልቻለ ኮናቴና ቫንዳይክን የሚያረጋጋ ካልሆነ አለቀልህ። በቃ የእጅ ይችላል እኮ የእጅ እኮ በጣም ነው የሚችል። ጦጣ በለው በጣም ነው የሚዘል ጎበዝ ነው። የእግር አይችልም ሰውየው። እንዴት ነው? ብዙ ነገር አስቤ ነበር። እግዚአብሔር ነው ነው ብዙ ነገር አስቤ ነበረ። ከንስየዋለሁ። ከዛሬ ቀን ጀምሬ ተስፋ አልቆርጥም። ከዚህ በኋላ ቢሸነፍ ምንም ብልም ለምን በጣም እምነት ነበረኝ። እመቤቴ ሻምፒየንስ ሊግ በተለይ ቅዱስ ሚካኤልን እምነት ነበረኝ። ግን አሁን እግር ኳስ የሚፈጠር ነገር አይታወቅም። ምንም ይታወቃል። ግልጽ ነው። በኮናቴ መንቀዣቀዥ ማለት ነው። ይሄ ልጅ ካላረጋጋቸው አይታችኋል እኮ ኤፍ ኤ ካፕ አይታችኋል እንዴት እንዳረጋጋቸው። ወልቭስን 3-0 የለጠፍናቸው ጊዜ እንዴት እንዳረጋጋቸው አይታችኋል በደንብና አረ እንዲሁ ዘንድሮ ደግሞ ጠናብን። አንተ እግዚአብሔር ምስክሬን ጠናብን ደግሞ ዘንድሮ በጣም ነው የሚያስጠላው። ክርስቶስ ምስክሬ በጣም ነው የከፋኝ የምር። እሺ ሊቨርፑላውያን ከነገው ከማንቸስተር ሲቲ ከኤፍ ኤ ካፕ ጨዋታ በፊት በዛሬው ዕለት እንግዲህ አሰልጣኛችን አርኔ ስሎት ጋዜጣዊ መግለጫ ሰጥተው ነበር። በጣም ነው የሚደብረው። አሊሰን ቤከር በጌታ ስም ሙሉ ሲዝኑን እንግዲህ ከዚህ ዓመት ከውድድር ውጭ ሆኗል ማለት ነው። እጅግ በጣም የሚያስጠላው። ያን ያህል ከባድ ይሆናል ብለን አልጠበቅንም። አሁን ከፊት ለፊታችን ያሉብንም ቢግ ጌሞች ቻምፒየንስ ሊግን ጨምሮ አላቅ ሊቪያ ሳላቅ
አላቅም ግን ማማርዳሽቪሊ ጊዜው ያንተ ነው ተጠቀምበት። በተጨማሪ መጠነኛ ጉዳት አጋጥሞት የነበረው መሐመድ ሳላህ ለነገው ጨዋታ ብቁ ሆኖ እንደሚደርስ እንግዲህ ስሎት ተናግረዋል። እንዲሁም ለረጅም ጊዜ በጉዳት ምክንያት ከሜዳ ርቆ የነበረው አሌክሳንደር ኢሳክ ከተቀያሪ ወንበር ምናልባት ተነስቶ እድል ሊሰጠው እንደሚችል ነው እንግዲህ ስሎት ፍንጭ የሰጡት። የጀረሚ ፍሪምፖንግ ሁኔታ ያው ቀለል ያለ ጉዳት መሆኑ ተገልጿል እና የሱም ሁኔታ ታይቶ እንደሚወሰን ነው እንግዲህ ስሎት የተናገሩት። ፋሚሊ እኔ ግን የአሊሰን ነገር እጅግ በጣም ነው የቆጨኝ። ብቻ ቅድም እንዳልኳችሁ እንተማመንባለን። ማማርዳሽቪሊ ከዚህ ሁሉ ጉድ ታውጣናል። ይመቻችሁ ሊቪያንስ።